ወገብ እምቢ ብሏል እንዴ? አሁን ዱከና ካንቺ ማን ያረችው? እሱማ አንተ ነህ። እና ታዲያ ምን እጅ መስጠት ነው? እንደው ቀልዱን ተወውና ምን አዲስ ነገር አለ? እሺ ከየትኛው እንግዲህ ነገርሽ? እንዴ ከቤትህ ነው። ቤቴማ ሰላማዊ ቤት ናት። እንዴት እኮ እንደምወዳት። ሰላማዊ የሆነች ሴት ስላለህ ነው። አሁን ሞይ ከላይ እንደመናን ያወረደችልኝ። እንደው ሰሞኑን ትንሽ ወፈር አለች ልበል? አረ ወፈረች እንዴ? ይኸውልሽ እንዲህ ነኝ እኔ ልጅሽ። ሰላም ሰላም፣ ውድና የተከበራችሁ የፍርት ዩቲዩብ ቻናል ተከታታዮች እንዴት ናቸው? ደህና ናቸው ወይ? እኔ ያለው ሰላም ነኝ፣ እግዚአብሔር ይመስገን። ይህንን ቪዲዮ እንግዲህ ለምትመለከቱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠብቃለሁ ማለት ነው። እንግዲህ ጽናት ድራማ ክፍል 74ን ይዤላችሁ መጥቻለሁ። በጣም ተወዳጅ ድራማ ነው። እንግዲህ እዚህ ጋር እንደምታዩት የናሆሜን እናት ወደ ናሆሜ ቤት መታለች ማለት ነው። እንግዲህ እያንዳንዱ ጥያቄዋ በጣም ትንሽ ከበድላል። ምሩን የሚያስደነግጣት የእናቲቱ መምጣትና የእናቲቱ ጥያቄዎች በጣም ድክም ነው እያደረጋት ያለው ማለት ነው። ምክንያቱም ምሩ ስለ እርግዝና ስለ መውለድ በጣም ትጨናነቃለች። ናሆሜም በጣም እያሰበ እየተጨነቀ ነው ያለው። ምክንያቱም ይህንን ነገር ምሩ በምትሰማበት ሰዓት በጣም ቴንሽን ነው እየሆነ ያለው ማለት ነው። እንግዲህ በዚህ በንግግር ሳትስማሙ እናቲቱም ትታው ወጣች ማለት ነው። ያው የሰው ልጅ እኮ ቀስ ብሎ በሂደት ነው ሁሉን ነገር ማድረግ የሚችለው ማለት ነው። እዚህ ጋ ናሆሜ በጣም እያሰበና እየተጨነቀ ይገኛል። ምንድን ነው ማለት ያለብኝ እያለ ምሩ መጣች። እንግዲህ ናሆሜ ደግሞ በጣም ፊቷን ላለማየት ተነስቶ ወደ መኝታ ቤት ገባ ማለት ነው። ምክንያቱም ምሩ በጣም እየተጨነቀች ትገኛለች ማለት ነው። በጣም ማለት ነው። እዚህ ጋር ደግሞ እንደምታዩት ቅዱስ እና ሰኒ ያው ሰኒ ጥሩ ስሜት ላይ አይደለችም ያለችው፣ ይሄንን ስሙ ማለት ነው። ቅዱስ በጣም ትሪት እያደረጋት ይገኛል። እሷ ግን ማንንም ወንድ ማመንም ማየትም አትፈልግም። ያው እዚህ ጋር ሰኒን ታውቃላችሁ፣ በእህቷ በጣም ነው የተጎዳችው ማለት ነው። በእህቷ ባለቤት በጣም ነው ልቧ የተሰበረው እና የኔም እጣ ፈንታ ይሄ ነው እያለች በጣም እያሰበች እና ከፍቅር ለማያዝ ትፈልጋለች። ፍቅረኛ ለማያዝ እየፈለገች ግን መያዝ ያልፈለገችበት ነገር ይሄ ነው። በቃ አንደኛው በእህቷ ምክንያት ነው ይች ልጅ ከወንድ እየራቀች እየሸሸች ያለችው ማለት ነው። እንግዲህ ክብሮን በጣም እንደሚወዳት ሁላችንም እናውቃለን። ምክንያቱም ፍቅር እየሸተተበት ነው ክብሮ ማለት ነው። እንግዲህ ቅዱሴ ደግሞ ዝጋ እኔ እንግዲህ ግራ ተጋባ ነው እኮ ቅዱሴ፣ ወይ እየመከራት ነው ወይስ ፍቅር ቢጤ ሊይዘው ነው ትላላችሁ። እና ለሁላችንም አወዛጋቢ ነገር ነው እያየን ያለ ነው። እንግዲህ የቀጣውን ፓርት ደግሞ የምናየው ይሆናል። የእውነተኛ ዓለም ነጸብራቅ ነው። እሺ በቃ አሁን እረፍት ማድረግ ፈልጋለሁ። ቀጥተኛ ፍቺው ወጣልኝ ነው። አዎ ግን ደግሞ ለማንም ምንም እንዳትናገር። አይዞሽ፣ ውሃሽን በወንፊት ሳይሆን በጠንካራ ታንከር ውስጥ ነው የሞላሹ። በሞት እንኳን መቃብሬ ላይ አይነበብም። እሺ አመሰግናለሁ። እንደውም ስለወራው ትንሽ ቀለል አለኝ። ባይ በቃ ልሂድ። ትንሽ ከቆየው ልብረርት ያለሽ። እሺ እናስከበርልሽ። እሺ ማሚ ሳሎን ሆና እዚህ መቀመጡ ጥሩ ነው። እሺ መጣሁ። እንዴ ለሶስተኛ ጊዜ እኮ ነው መጣሁ ስትለኝ። እሺ ምሩ እመጣለሁ። ምንድን ነው የተፈጠረ ችግር አለ? ኧረ ምን ችግር ምንም ነገር የለም። እና ሰላም የነበራችሁ ሰዎች በአንዴ እንደዚህ ስትሆኑ ምን ልበል? እኔ የምልሽ ግን ምሩ፣ ወይ ተይ በቃ። እንዴ ምንድን ነው የምትነግረኝ? ንገረኝ። አይ ምንም ነገር የለም። እሺ በቃ ማሚ እንዳይደብራት እንሂድ። እሺ እንሄዳለን። ደግሞ ወፍራለች ምናምን ነገር እያለች ነበር። እና እንደ ህፃን ልጅ እንደዛ እያወረስከኝ እንዴት አልወፍር ያለችሽን አልሰማሽ? ምን አልከኝ? ነው አይ ምንም እዚሁ ነው። በቃ እንሂድ። እንግዲህ ፍቅር ብጤ ሲሸት ክብሮሜ ማለት ነው። አሁንም ስለ ሰኒ ነው እየጠየቀ ያለው። ኪራ ምን ሆና ነው ሰኒ እዚህ ቤት መምጣቷን ያቆመችው? በሰላም ነው እያለ እየጠየቀው ነው። እንግዲህ ያው
ኧረ እኔ ትንሽ ዛሬ ደግሞ ቃላት ስንጠቃ ጀመርክ። አፍላ ፍቅር ሸተተኛለች። ማክስ አድርጉበት ጉንፋን እንዳይዛችሁ። ጭራሽ መልሶችም የሰኒ ሆነዋል። ከዚህ በላይ መስማት አልችልም። ክብሮሜ እግዚአብሔርን ምልክቶቹ እየታዩብህ። የምኑ የፍቅር ምልክቶች እየታየበት ነው አላለም ወይ? ይዝጋ ደግሞ ትንሽ ከበድ ያለው። እስኪ ተፋቻቸው እናቲቱ እንዴ! በራሳቸው ጊዜ ልጅ መውለድ ካለባቸው ቀስ ብላ በሕክምና ምናምን ትወልዳለች እኮ ይች ልጅ ማለት ነው። ያልታደልክ ናሆም። ሰኒ ክብሮ እዚህ ምን ትሰራለህ? ጅብራ ወደቀባት፣ ሶፋው ጠለፋት። ደግሞ የቁም ሳጥንሽን ማን ነበር የምትይው? የማነ ዋጣት። እንደው ቼክ ላድርግሽ ብዬ ዝም ብዬ መጣሁ። ይሄን ያህል እኮ መጨነቅ አልነበረብህም። አላውቅም ብቻ እንዴት እግሮቼ እንደመሩኝ አላውቅም። ብቻ ወደዚህ መጣሁ። ግን እኮ መደወል ትችል ነበር። ስንት የደወለችልሽ? አታነሽም። ያም አስጨነቀኝ። አመሰግናለሁ። ለምኑ? እንደዚህ ምን ሆናለሽ ብለህ ልትይኝ ስለመጣ ነዋ። ምንም ማለት አይደለም ሰኒ። በቃ ልሂዳ ይሻላል እንደዛ። እና እንደ ባለፈው ዝናብ እዚህ ያስቀረኝ። በቃ እዚህ ትተኛለህ። ግን በጠዋት ውልቅ ነው። ግድ የለም። ጠዋት ጠዋት ሌላ ሴት፣ ማታ ማታ ሌላ ሴት ስለሆንሽ ይቅርብኝ። ምን ማለት ነው? በጠዋት መተሽ አናቴ ላይ ስለምትጮይ ከምደነግጥ ጊዜ ልሂድ። ሂዳ። እኔ እኮ እራት እንድትበላ ብዬ ነው። ምን አዘሽ ነው? ምን ነው አንተ ሴት አልመስልህም? በቃ ደህና ምግብ የሰራሽ መስላ ማለት ነው። እንዶሚ እንቀቅያለሁ። እንዶሚ እስከሚበስል ድረስ ቁጭ በል ረበር ትሄዳለህ አላለችም? ወይኔ አይ ሰኒ፣ ኧረ ተይ ሰኒ ተይ፣ ግን ተይ የሚለኝ ምን እስከመሆን እንደሚጠብቅ ባላውቅም ቅድም ራሱ ባይመጣብኝ ልነግራት ነኝ ነበር። ተይ ምሩዬ፣ አውርታችሁ ቢሆን የተሻለ ነው። አላውቅም ግን በቃ ዘብርቅርቅ ያለ ስሜት ውስጥ ነኝ። እሺ ተረጋጊ፣ በቃ መፍትሄ እንፈልጋለን። እሺ እኔ እኮ እንዲሁ ሲከፋኝ ነው የመጣሁት። እና ሲከፋሽ ካላወራሽኝ ምኑ ጋር ነው ጓደኝነታችን? በቃ እኔ ትንሽ ራሴን አሞኛል፣ ገብቼ ልተኛ። እሺ በቃ ግቢ። ጨብጣለች። በልሻውን ሰኒ ጋር እንሂድ። በቃ ሳይመሽ ምርኮ ትንሽ ናብት አድርግ ብዬ ነው በእናትህ። ወይ በቃ ካልሆነ ደረስ ብለን ስንመለስ እዚሁ እናድራለን። እስኪ ወይ ሊያስ በእናትህ ናፍቀኛለች። ስሜት ልምጣ ከው ካለ አምጠና ላሳድጉላ ብላኛለች። ከተደብቃ ከወለድክ ብለ እና እንደዚህ ያደፋፍረውን ይህን ፊት ልታስደግም ነዋ። ይህን ፊት አተ አጻፊ ይለ ይህ ፊት ይለ ስንቱ የኔ ማድረገው ነው የሚመኘው ፊት እኮ የቱ? ይሄም ስርዓትን ያስ እንዳልጠራለ ንግስቴ ተኝታለች ታውቃለህ እንዴ? ጠራት። የኔ ንግስት በሱ ጨብጣለች። ለምን አትበጠብጥም? እኔ ምን አገባኝ? ጨብጣለች ይላል። በልሻውን ሰኒ ጋር እንሂድ። በቃ ሳይመሽ ምርኮ ትንሽ ናብት አድርግ ብዬ ነው በእናትህ። ወይ በቃ ካልሆነ ደረስ ብለን ስንመለስ እዚሁ እናድራለን። እስኪ ወይ ሊያስ በእናትህ ናፍቀኛለች። ስሜት ልምጣ ወይ ፍቅር እስኪ